ከአልፕስ ተራሮች ፈልቆ 6 የአውሮፓ ሀገራትን አቋርጦ ሰሜን ባህር ይገባል። ይህ ወንዝ የንግድ መስመር ብቻ አይደለም፣ የጦርነትና የሰላም ምስክር፣ የባህልና የጥበብ ምንጭም ነው። ራይን ወንዝ ራይን የታሪክ ማህደር ነው። በጥንቱ የሮማውያን ዘመን ይህ ወንዝ የሮማ ግዛት ወሰን ወይም ሊሜስ ተብሎ ይታወቅ ነበር። ከወንዙ በስተግራ የሰለጠነው የሮማ ዓለም፣ በስተቀኝ ደግሞ ባርባሪያን የሚባሉት የጀርመን ጎሳዎች ይኖሩበት ነበር። መካከለኛው ዘመን ሲመጣ ደግሞ ወንዙ የንግድ ማዕከል ሆነ። በወንዙ ዳርቻ ላይ የሚታዩት ድንቅ ግንቦች ዛሬ ለቱሪስት መስህብ ቢሆኑም ያኔ ግን የአካባቢው መኳንንት ከሚያልፉ ነጋዴዎች ቀረጥ የሚቀበሉባቸው የጥበቃ ኬላዎች ነበሩ። በ19ኛው ክፍለ ዘመን ራይን የጀርመን ብሔራዊ ስሜት ምልክት ሆኖ ነበር። ጀርመናውያንና ፈረንሳውያን ለዘመናት ወንዙ የማን ነው በሚል ሲወዛገቡ ቆይተዋል። ይህ ፉክክር ለብዙ ጦርነቶች መነሻ ቢሆንም አሁን ላይ ግን ወንዙ የትብብር ተምሳሌት ነው። ራይን የአውሮፓ የጀርባ አጥንት ብንለው ማጋነን አይሆንም። ወንዙ ከስዊዘርላንድ፣ ሊንክተንስታይን፣ ኦስትሪያ፣ ጀርመን፣ ፈረንሳይና ኔዘርላንድስ ጋር ይገናኛል። በጀርመን የሚገኘው የሩር አካባቢ የዓለም ኢንዱስትሪ እምብርት የሆነው በዚህ ወንዝ አማካይነት ነው። ብረት፣ የኬሚካል ውጤቶችና የድንጋይ ከሰል የሚጓጓዙት በዚሁ መስመር ነው። በወንዙ መውጫ ላይ የምትገኘው የሮተርዳም ወደብ ወይም ኔዘርላንድስ በአውሮፓ ግዙፏ ወደብ ናት። ራይን ባይኖር ኖሮ የአውሮፓ ኢኮኖሚ ዛሬ ላለበት ደረጃ አይበቃም። ከሁለተኛው የዓለም ጦርነት በኋላ ራይን የጠብ መነሻ መሆኑ አብቅቶ የአውሮፓ ህብረት መመስረቻ መሰረት ሆኗል። በ1815 በአውሮፓውያኑ የተመሰረተው የራይን አሰሳ ማዕከላዊ ኮሚሽን በዓለማችን ረዥሙን ዕድሜ ያስቆጠረ በዓለም አቀፍ ስምምነት የቆመ ድርጅት ነው። ራይን ሁልጊዜ አልጋ ባልጋም አይደለም። በ1986 በአውሮፓውያኑ ሳንዶዝ በተባለ የኬሚካል ፋብሪካ ላይ በደረሰ የእሳት አደጋ ወንዙ ክፉኛ ተበክሎ ነበር። አሶች አልቀው ወንዙ የሞተ ወንዝ ተባለ። ሆኖም የአውሮፓ ሀገራት በጋራ በመነሳት ወንዙን መልሰው አድሰውታል። ሳልሞን አሶችም ወደ ወንዙ ተመልሰዋል። ነገር ግን አሁን ሌላ ስጋት ተደቅኗል። የአየር ንብረት ለውጥ። በቅርብ ዓመታት የሙቀት መጨመር የወንዙን የውሃ መጠን እየቀነሰው ይገኛል። የውሃ መጠን ሲቀንስ ግዙፍ መርከቦች እንዳይንቀሳቀሱ ያደርጋል። ይህም በአውሮፓ የንግድ ሰንሰለት ላይ ትልቅ ቀውስ እየፈጠረ ነው። ይህ ጉዳይ የፖለቲካ መሪዎችም አጀንዳ ሆኗል። የራይን ወንዝ ታሪክ የሰው ልጅ ከተፈጥሮ ጋር ያለውን ትግል፣ የጦርነትን አስከፊነትና የትብብርን ጣፋጭነት ይነግረናል። ወንዙ ዝም ብሎም አይፈስም፣ የአውሮፓን ስልጣኔ ተሸክሞ ይጓዛል። በአንድ ወቅት ቪክቶር ሁጎ እንዲህ ብሎ ነበር፣ ራይን ሁሉንም ነገር ለሁሉም ሰው ይዛል። ለፈረንሳውያን የፍቅር፣ ለጀርመናውያን የታሪክ፣ ለኔዘርላንድስ ደግሞ የንግድ ምንጭ ነው። ራይንና አባይ ከፉክክር ወደ የጋራ ብልጽግና። የራይንን ወንዝ ታሪክ ስንመረምር ወደ እኛው አባይ ወይም ናይል የሚያመለክቱን ብዙ ቁም ነገሮች እናገኛለን። ሁለቱም ወንዞች የድንበር ተሻጋሪነታቸውን ያህል የታሪክና የፖለቲካ ትኩሳት መናኸሪያዎች ናቸው። ራይን ለዘመናት በፈረንሳይና በጀርመን መካከል የጦርነት መንስኤ ነበር። ወንዙ የኔ ነው የሚል እልህ አስጨራሽ ፉክክር አውሮፓን ደም አፋሷታል። ሆኖም አውሮፓውያን የደረሱበት እውነት አንድ ነው፣ በብቸኝነት ከመጠቀም በጋራ ማልማት ይሻላል የሚል። በአሁኑ ወቅት ራይንን የሚጋሩ 6 ሀገራት በወንዙ ላይ የጋራ ሕግና አስተዳደር አላቸው። አባይም እንደዚሁ 11 ሀገራትን የሚያስተሳስር ወንዝ እንደመሆኑ የራይን ተሞክሮ እንደሚያሳየው የውሃው ክፍፍል ላይ ከመሟገት ይልቅ በውሃው ላይ በሚገነቡት የኃይልና የንግድ መሠረተ ልማቶች የጋራ ተጠቃሚነት ላይ ማተኮር ለቀጠናው ሰላም ብቸኛው መንገድ ነው። ራይን ለአውሮፓ ኢንዱስትሪዎች የጀርባ አጥንት የሆነው በጋራ ስምምነት በሚመነጭ ኃይልና ነፃ የንግድ ፍሰት ነው። አባይም ለምስራቅ አፍሪካ ተመሳሳይ ዕድል አለው። ኢትዮጵያ በአባይ ላይ የምታመነጨው የኤሌክትሪክ ኃይል ለሱዳንና ለግብፅ ኢንዱስትሪዎች ግብዓት ሲሆን፣ በምላሹ የንግድና የኢንቨስትመንት ትስስሩ ሲጠናከር አባይ ልክ እንደ ራይን የአፍሪካ ኢኮኖሚ የደም ዝውውር መሆን ይችላል። ራይን በኬሚካል ተበክሎ በነበረበት ወቅት ሀገራቱ በጋራ ባይቆሙ ኖሮ ወንዙ አይኖርም ነበር። አባይም በበረሃማነትና በአፈር መሸርሸር እየተፈተነ ነው። ልክ እንደ ራይን ሀገራት የአባይ ተፋሰስ ሀገራትም በአረንጓዴ አሻራና በተፋሰስ ጥበቃ ላይ በጋራ ካልሰሩ የወንዙ መቀነስ ሁሉንም ሀገራት እኩል ይጎዳል። ከዚህ በመነሳት ስናየው ራይን የሚያስተምረን ወንዞች ሀገራትን ለመለየት ሳይሆን ለማገናኘት የተፈጠሩ መሆኑን ነው። አባይም ከግጭት ፖለቲካ ወጥቶ እንደ ራይን የልማት የትብብርና የአንድነት ድልድይ የሚሆንበት ጊዜ ሩቅ አይሆንም። ራይን የአውሮፓ አባይ ነው፣ አባይም የአፍሪካ ራይን ሊሆን ይችላል። ልዩነቱ ያለው በውሃው ፍሰት ላይ ሳይሆን
በሰው ልጆች የትብብር መንፈስ ላይ ነው። ወንዞች የድንበር ጋሬጣ ወይስ የትብብር ድልድዮች? በዓለማችን ላይ ከ260 በላይ ድንበር ተሻጋሪ ወንዞች አሉ። እነዚህ ወንዞች ለአንዳንዶቹ የጦርነት መንስኤ፣ ለሌሎች ደግሞ የብልጽግና መሰረት ናቸው። ስለ ራይን ወንዝ ታላቅነት ስናነሳ ከራይን ተሞክሮ በመነሳትም የአባይ ተፋሰስ ሀገራት ከዚህ ምን ሊማሩ ይችላሉ የሚለውን ነጥብ በጥልቀት እንመረምራለን። ከእኔ ወደ እኛ የራይን ስኬት ሚስጥር። ራይን የአውሮፓ ኢኮኖሚ ሞተር የሆነው ሀገራቱ ስለ ውሃ ድርሻ መሟገታቸውን ትተው ስለ ውሃ አጠቃቀም በመነጋገራቸው ነው። የራይን ሀገራት ራይን ኮሚሽን የተባለ ጠንካራ ተቋም አላቸው። ይህ ተቋም ፖለቲከኞች ቢጣሉ እንኳ ስራውን አያቆምም። በራይን ላይ የጎርፍ አደጋ ሲከሰት ወይም የውሃ መጠን ሲቀንስ ስዊዘርላንድ ለጀርመን፣ ጀርመን ለኔዘርላንድስ ቅጽበታዊ መረጃ ይሰጣሉ። ይህ መተማመንን ፈጥሯል። ለአባይ ተፋሰስ ሀገራት ይህ ትልቅ ትምህርት ነው። በኢትዮጵያ ሱዳንና ግብጽ መካከል የሚታየው አለመተማመን ሊወገድ የሚችለው እንደ ራይን ሀገራት ግልጽ የሆነ የመረጃ ልውውጥና የጋራ ተቋም ሲኖር ብቻ ነው። ጀርመንና ፈረንሳይ ለዘመናት በራይን ወንዝ ይጣሉ ነበር። ነገር ግን የድንጋይ ከሰልና የብረት ህብረት በሚል የጀመሩት የጋራ ኢኮኖሚ ትስስር ጦርነትን የማይታሰብ አደረገው። ይህ ለአባይ ተፋሰስ ምን ያስተምራል ካልንም ግብጽ ለግብርናዋ ውሃ ትፈልጋለች። ኢትዮጵያ ለኢንዱስትሪዋ ኃይል ያስፈልጋታል። ሱዳን ደግሞ ከጎርፍ መከላከልና የተረጋጋ ግብርና ትሻለች። ኢትዮጵያ ርካሽ ኃይል ለግብጽና ለሱዳን ብታቀርብ፣ ግብጽና ሱዳን ደግሞ በኢትዮጵያ ግብርናና ንግድ ላይ ኢንቨስት ቢያደርጉ ወንዙ የልዩነት መስመር መሆኑ ቀርቶ የገበያ ትስስር ሰንሰለት ይሆናል። ራይን ያስተማረን ኢኮኖሚ ፖለቲካን ያሸንፋል የሚለውን እውነት ነው። ራይን በአንድ ወቅት የአውሮፓ ክፍት የፍሳሽ ማስወገጃ ተብሎ ይጠራ ነበር። ነገር ግን ተፋሰሱ ላይ ያሉት ሀገራት በጋራ ባደረጉት ጥረት ወንዙ ጸድቷል። አባይም በደለል መከማቸት፣ በአፈር መሸርሸርና በአየር ንብረት መዛባት እየተፈተነ ነው። ኢትዮጵያ ላይ የተራቆቱ ተራሮች ከላይ ላይ አፈር ይዘው ሲወርዱ፣ ሱዳንና ግብጽ ያሉ ግድቦችን በደለል ይሞላሉ። ስለዚህ አካባቢ ጥበቃ የኢትዮጵያ የቤት ሥራ ብቻ ሳይሆን የግብጽና የሱዳንም የህልውና ጉዳይ ነው። ራይን የሚያስተምረን ወንዙ ከላይ ከቆሸሸ ከታች መታጠብ አይቻልም የሚለውን ተፈጥሯዊ ሕግ ነው። ራይን በአሁኑ ወቅት ሰላማዊ የሆነው በውሃው ብዛት ሳይሆን በሀገራቱ የፖለቲካ ብስለት ነው። አባይም የአፍሪካ ራይን መሆን ይችላል። ይህም የሚሆነው ወንዙን እንደ ኬክ መከፋፈል ትተን እንደ የጋራ ሀብት በጋራ ማልማት ስንጀምር ነው። የህዳሴው ግድብ ከውዝግብ ወደ ትብብር። በአሁኑ ወቅት ትልቁ አጀንዳ የኢትዮጵያ ታላቁ የህዳሴ ግድብ ነው። ይህ ግድብ በኢትዮጵያ በኩል የጨለማ መውጫ፣ በግብጽ በኩል ደግሞ የህልውና ስጋት ተደርጎ ሲወሰድ ቆይቷል። ነገር ግን የራይን ወንዝን የታሪክ መነጽር አድርገን ከተጠቀምን ነገሩ መፍትሄ የሌለው አይመስልም። በራይን ወንዝ ላይ በርካታ ግድቦችና የኃይል ማመንጫዎች አሉ። እነዚህ ግድቦች አንዱ ሌላውን ለመጉዳት ሳይሆን የኤሌክትሪክ ኃይልን ለጠቅላላው አውሮፓ ለማቅረብ ነው የሚሰሩት። የህዳሴው ግድብም እንዲሁ። ግድቡ ውሃ አይበላም፣ ኃይል ብቻ ያመነጫል። የሚመነጨው ኃይል ለኢትዮጵያ ብቻ ሳይሆን በጎረቤት ሀገራትም ጭምር የሚተርፍ ነው። የራይን ተሞክሮ የሚያስተምረን ግድቡን እንደ መለያያ ሳይሆን እንደ ቀጠናዊ የኃይል ባንክ ማየት ከተቻለ ስጋቱ ወደ ስምምነት እንደሚቀየር ነው። በህዳሴው ግድብ ድርድር ላይ ትልቁ መሟገቻ ድርቅ ቢከሰትስ የሚለው ነው። በራይን ወንዝ ላይም የውሃ መጠን በጣም የሚቀንስባቸው ወቅቶች አሉ። ነገር ግን ሀገራቱ ድርቅን በጋራ ለመወጣት የሚያስችል የቴክኒክ ስምምነት አላቸው። ኢትዮጵያ፣ ሱዳንና ግብጽም የራይንን ተሞክሮ በመውሰድ ድርቅ በሚከሰትበት ጊዜ ግድቡ እንዴት ውሃ እንደሚለቅና በጋራ ስጋቱን እንዴት እንደሚጋሩ የሚያሳይ ግልጽና ሳይንሳዊ ስምምነት ላይ መድረስ ይኖርባቸዋል። በራይን ላይ የተሳኩ ስምምነቶች የመጡት ባለሙያዎች ብቻ ስለተወያዩ አይደለም። የሀገራቱ መሪዎች ጦርነት አማራጭ አይደለም የሚል ቁርጠኝነት ስለነበራቸው ነው። የህዳሴው ግድብ ድርድርም ከቴክኒክ ሙግት ወጥቶ ወደ ከፍተኛ የፖለቲካ ትብብር ማደግ አለበት። ግብጽ የወንዙን ታሪካዊ ትስስር፣ ኢትዮጵያ ደግሞ የወንዙን የልማት መብት ዕውቅና ሰጥተው በመደራደር የጋራ ተጠቃሚነትን ማረጋገጥ ይችላሉ። ራይን በአንድ ወቅት የጠብ ወንዝ ነበረ፣ ዛሬ ግን የሰላም ወንዝ ነው። አባይም የህልውናችን መሰረት፣ የታሪካችን አሻራ ነው። የህዳሴው ግድብም የልማት ጅማሮ እንጂ የጠብ መነሻ መሆን የለበትም። ራይንና አባይ የሚገናኙት በውሃ ፍሰት ባይሆንም በሰው ልጆች ታላቅነትና በትብብር መንፈስ ግን መገናኘት ይችላሉ። ወንዞች ድንበር አያውቁም። እኛም በድንበር የታጠረ አስተሳሰብ ልንገዛ አይገባም።